ሀሰን ደግሞ ዛሬ የመጣው ምክንያቱ ሊያባላ ሊያጋጭ ነው። ምክንያቱም ለምንድን ነው ያንን ሊያደርግ የመጣው? እሱ በሴት ስለተወነጀለ ይሄን አደረገ ስለተባለ እነሱ ደግሞ አስተካክለው ሌላ ሰው አዘጋጅተው እሷ ይሄን አደረገች የሚባል ነገር የለም። በቅቷል። እዛ ጋር መጀመሪያ ያጠፋ ሰው ነው ጥፋተኛ። ኦዲሱም ኮንፎርሜሽን ደርሶታል። አዎ እነሱ እኮ እነዚህ እንደሚበልጧቸው እኮ ነው ያላወቁት እኮ። ያ ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእኔ ምርጦች፣ ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ከዛ በተረፈ አንዳንድ ሀሳቦች ይዤላችሁ መጥቻለሁ ማለት ነው። ትናንትና ሀይሚዬና እዩም ደግሞ አንድ ላይ ቆይታ አድርገው ነበረ በሚገባው መልኩ። ሀይሚም ለእዩ ጥሩ ጥሩ መልሶች ስትመልስላት ነበረ። በእርግጥ ትናንትና የሆነ ረጋ ብላ የመጣችበት ጉዳይ አለ። እዩ ምን አስባ ወይንም ደግሞ ምን ይዛ እንደመጣች እግዚአብሔር ይወቀው። በእርግጥ አመጣጧ ብሩኬን ፈልጋ ነበረ። ግን እኔ አሁን የምለው ነገር ምንድን ነው፣ ቡራ ተጠንቀቅ ነው የምለው። እኔ ዝም ብዬ ወደዚህም ወደዛም ብዬ በቃ ዞር ብዬ ሳስብ ማለት ነው፣ በተለይ አንተ ላይ የሚደረገው ዘመቻ በጣም ከባድ ነው። ልትጠነቀቅ ይገባል። አዳዲስ ሰዎችም ወደ ህይወትህ ሲመጡ ማናት ምንድናት ብለህ ማጣራት አለብህ። እውነት ነው የምልህና ሀይሚ እሱን እኔ በደንብ አድርጌ ያውቀዋለሁ። ምንም የምለው ነገር የለም። ግን እልህ ውስጥ ባትገባ አሪፍ ነው። እልህ አትግባ። ሰላም መፍጠር ካለብህ ከእሷ ጋር ሰላም ፍጠር። ኦዲየንስ የሚሉትን ነገር ምናምን እያየህ እልህ አትግባ። የእውነት ነው የምልህ። እልህ በገባህ ቁጥር እነሱ የሚናገሩት ነገር በተለይ ትናንትና ማለት ነው፣ ትናንትና በተለይ በጣም መጥፎ ነገር እየተናገሩ ነበረ። እና ደግሞ ሀይሚ አንድ ነገር ብትሆን አንለቅህም ሁሉ ተብለሃል ማለት ነው። እሱ ምንም ነገር አታመጡም። ምክንያቱም የሰው ልጅ የሆነ ሀይሚ የሆነ ነገር ደረሰባት ከተባለ ቤተሰቦቿ አሉ፣ ወንድሞቿ፣ እህቶቿ፣ ፋሚሊ አለ። ሲቀጥል ቡራ እንደዚህ አይነት ነገር የሚያደርስባት ሰው አይደለም፣ እውነት ለመናገር ማለት ነው። እና የምታስፈራሩትን ሰው አስፈራሩ። በእርግጥ ይሄ ተንኮለኞች በእሷ ይቀናሉ ምናምን የተባለው ነገር በጣም ብዙ ሰው አለ በእሷ የሚቀና። በሀይሚ ከመጀመሪያ ጀምሮ ከመጣችበት ሀብላ ከወንድሟ ጋር ቪዲዮ ስትሰራ ነው የምናውቃት አይደለ ሀይሚን። ከዛ በኋላ ግን ምን እንደተፈጠረ በሀይሚ ላይ ብዙ ነገር እንደተደረገ እኔ በበኩል የማታውቁ ካላችሁ አታውቁም፣ አንዳንዶቻችሁ ግን ታውቃላችሁ ማለት ነው። ብዙ ነገር አለ በሀይሚ ላይ የተደረገባት ቁማር ማለት ነው። እና እስቲል እስካሁን ድረስ አሁን በእርግጥ አሁን ላይ ምንም ነገር የለም ማለት ነው። እና ብዙ ነገር ተጫውተውባታል፣ ተጠቅመውባታል፣ በጣም ብዙ ነገር ማለት ነው። እና ችግር የለም እኛ በቤተሰብ መሀል ጣልቃ ገብተን አንናገርም ብለን እንጂ ማለት ነው። ብዙ ልጆች እናውቃለን ሀይሚ ምን እንደተደረገች ማለት ነው። እና አይተን ያለፍነው ነገር አለ። እሷም ደግሞ ቁጥብ ስለሆነች ያንን ነገር የፋሚሊም ነገር ስለሆነ ሶሻል ሚዲያ ላይ አውጥታ አልተናገረችም። ሁሉን ነገር ድብቅ አድርጋ ይዛለች። እና በአቅራቢያዋም በሩቁም ያሉ ሰዎች በጣም ብዙ ሰዎች አሉ በእሷ የሚቀኑባት ማለት ነው በሀይሚ ግን ነገር ግን ቡራ ይቀናባታል ብላችኋል። ቡራ ይቀናባታል። አንድ ነገር ብትሆን አንተን አንለቅህም ምናምን ትላላችሁ። እና እንደውም እንደ ብሩኬ የሚያስብላት ሰው የለም። እውነት ነው የምላችሁ፣ በጣም ነው የሚያስብላት፣ በጣም ይወዳታል። ይሄ ዛሬ ላይ የሚደረገውን ነገር አይታችሁ መጥፎ ነገር ባትናገሩ መልካም ነው ብዬ ነው የማስበው። ትናንትና ማታ ላይ በጣም ብዙ ነገር ስትሉ ነበረ፣ ሰምቻችኋል፣ እያንዳንዳችሁን ማለት ነው እውነት ለመናገር እና የምትወዷቸው ከሆነ ሁለቱ እንዲቀጥሉ የምትፈልጉ ከሆነ እንደዚህ አይነት ቃላትን ከመናገር ብትቆጠቡ መልካም ነው ብዬ ነው የማስበው። እነሱን የሚለያይ ነገር ነው እያደረጋችሁ ያላችሁት እንጂ እነሱን የሚያቀርብ ነገር አይደለም። ቡራም ለዛ ይመስለኛል እልህ ውስጥ እየገባ ሌላ ሴት ለማምጣት በቀልቡ እንትን ያለው እንጂ ሀይሚን ጠልቷት ምናምን ወይንም ደግሞ ከሀይሚ የበለጠች ሴት አግኝቶ ምናምን አይደለም ያችን ሴት ይዞ የመጣው ማለት ነው። እና የሆነ በማታውቁት ነገር ወይንም ደግሞ ልጁን ለመጣል የልጁን ስም ለማጥፋት የምትወጡ የምትወርዱ ልጆች አላችሁ፣ በጣም ብዙ ልጆች አላችሁ። እንደዚህ አይደለም ከሴት ጎን የሚቆሙ ካወቃችሁ ማለት ነው። እና የሆነ ስሜታዊ
በጣም ስሜታዊ ሆናችሁ ተናዳችሁ ምናምን ነው በቃ ያየኋችሁ ማለት ነው። ለምን በዚህ ደረጃ ትሄዳላችሁ? በጣም ነው የሚደብረው። እውነት በጣም ይደብራል። እና ቢያንስ እኛ ትልልቅ ሰዎች ነን አይደል እንዴ? መቆጣት ካለብን ስድብን ከስድብ ውጭ እኮ የሰው ልጅ መቆጣት ይቻላል። ግን እናንተ ቀድማችሁ ካፋችሁ የሚወጣ ነገር አለ። በቃ ሀይሚንም እኮ የምትሳደቧላችሁ በጎን ግን የምታፍሩት እናንተ ናችሁ። መጨረሻቸው እንደዚህ እንደሆነ ይቀራሉ ብላችሁ ከሆነ ተሳስታችኋል። መጨረሻቸው ያማረ የሰመረ ይሆናል። እኔ እንደ ሀሳብ ግን ማለት ነው ቡራ ወደ ራስ ብትመለስ መልካም ነው ብዬ አስባለሁ። ምክንያቱም ቻናልህን ራሱ የሆነ ነገር ለማድረግ አይመለሱም እነዚህ ማለት ነው። እና ቪዲዮን እንዳታዩ ሁሉ ሲባል ነበረ። ቪዲዮን እንዳታዩለት ምናምን ቢታይ እኮ ማለት ነው ሁለቱ ናቸው የሚጠቀሙት። ሀይሚም ትጠቀማለች፣ ቡራም ይጠቀማል። እና እስቲል እነዚህ ልጆች ቢለያዩ እንኳስ እንደዚህ አይነት ነገር መደረግ የለበትም። በቃ ከፈለጋችሁ ተከታተሉት፣ ካልፈለጋችሁ ደግሞ አለመከታተል እንጂ የሆነ አድማ ተይዞ እሱ ቪዲዮ ሲጭን እንዳታዩለት ምናምን አይባልም እንደዛ። እና እኔ በጣም ነው ያዘንኩባችሁ። ምክንያቱም እሷ ራሱ ስትሰማችሁ በጣም ነው የምትቀየመው። ወይም ታውቃላችሁ፣ ግን ደስ እንደማይለት ታውቃላችሁ። ሀይሚ በጣም ጎበዝ ልጅ ናት። በማንም ግፊት የምትሄድ አይደለችም። በነገራችን ላይ የሚጠቅማትንና የሚጎዳትን ነገር ጠንቅቃ ታውቃለች። እኛ እንደ ሀሳብ ነው አስተያየት የምንሰጠው። ግን አስተያየታችሁ ደግሞ በጣም ጥላቻ ካለው እኔ አሁን ከእናቴ ጋር ብጣላ እኔ ጋር መታችሁ ጓደኞቼ እናቴን የምታሙልኝ ስለ እናቴ መጥፎ ነገር ብትናገሩ ደስ ይለኝ ይመስላችኋል? አይለኝም። እኔ አይለኝም በፍጹም። እህቴንም እንደዛ ብትሆን ደስ አይለኝም። ስለዚህ አሁን እናንተ ሀይሚና ቡራ ስለተጣሉ በመሀላቸው ነገር ስለተፈጠረ እሱን መቀጥቀጥ እሱን በቃ የሆነ ነገር ማድረግ የምታስቡ ሰዎች በጣም ስህተት ነው። እንደውም እነሱ እንዲለያዩ እነሱ እንዲራራቁ ወይንም ደግሞ ቡራ የሆነ ነገር እንዲያደርግ ፑሽ የሚያደርጉት ሰዎች አሉ ከጀርባ ማለት ነው። ለምሳሌ ወንድሞቹ ትናንትና አሁን ሀሰን ሲመጣ ያዙኝ ልቀቁኝ እያለ ነበረ። ያዙኝ ልቀቁኝ ምንም የለም እኮ እስከ ዛሬ የት ነበረ ይህ ነገር? እንግዲህ ከተጀመረ 1 ወር ሆኖታል። አንድ አካባቢ እንኳን ሆነው ሄዶ ያልጠየቀ ሰው በመጨረሻ መጥቶ ግን ጭራሽ የሆነ ሰውንም እንደ መውቀስ ሆኖ ስሜታዊ ሆኖ ምናምን ሲናገር ነበር። እሱ ጨዋታ ውስጥ ለመቀላቀል ፈልጎ ነው። እንደዚህ አይነቶችን ሰዎች እንደ መቀጥቀጥ የሚሳደቡትን ሰዎች እናንተ አሁን በጣም ትልልቆች ናቸው አይደለ? ሁላችንም ትልቅ ነን አይደለ? እንደውም የሚሳደቡትን ሰዎች እንዳይሳደቡ፣ ፎቶ እንዳይዘቀዝቁ ምክር መስጠት ምናምን ትችላላችሁ። ግን እናንተ በጣም የባሳችሁ ናችሁ፣ እውነት ለመናገር ማለት ነው። ቁም ነገር እና እንደዛ ባታደርጉ መልካም ነው ብዬ አስባለሁ። ለማንኛውም እኔ ትዝብት ነው በቃ ትታዘባላችሁ። እና ሀይሚዬ ቡራዬ ደግሞ አይለያዩም፣ ይቀጥላሉ። እሱን ለማየት ያብቃችሁ። በቃ ሁሉ ነገር ጊዜ አለው። በጊዜ ሁሉም ነገር በጊዜ ይቆማል ማለት ነው። የማይቆም ነገር የለም። እስከዛ ግን ማለት ነው ትዕግስት ይኑራችሁ። የምትወዷቸው ከሆነ መጥፎ ነገር ባትመኙ መልካም ነው። አንዱን ወዳችሁ አንዱን መጥላት ትችላላችሁ። ግን ስለዛ ሰው መጥፎ ነገር መመኘት መልካም ነው ብዬ አላስብም። በተረፈ ቡራ ይችላል፣ ወደዳችሁም ጠላችሁም ቡራ ይችላል። በቃ ሀይሚቲ ትችላለች። የሚዲያው ድምቀት ናት። አዎ ጉብዝናዋን፣ ጥንካሬዋን፣ ብቃቷን ሁሌም ትመሰክራላችሁ። እማይካድ ነገር ነው ይሄ። በጣም ትክክል ናችሁ። በቃ እማይካድ ነገር ነው። ስለ ሀይሚ ጉብዝና ምንም የማይካድ ነገር ነው። በቃ የሚዲያው ድምቀት ናት እሷ ከሌለች ባዶ ነው ሁሉም ነገር። አይተናል ማለት ነው። ግን ማለት ነው ቡራን ለመጣል ደግሞ ተፍ ማለት የለባችሁ። በዚህ ልክ የለባችሁም። ቅናት ነው የሚመስለው። እንደውም የሆነ በቃ እንደ ምን ሆኖ ነው ምናምን ይሆናል አይደለም። በነገራችን ላይ ማለት ነው ማታ ቁጭ ብለው እንደሚያዋቸው አታውቁም?
ብለው የተንቢ ተናግራለች እኮ። በእርግጥ እውነት የሚናገር ሰው አትወዱም እንጂ እናንተ ማለት ነው። የተንቢ እያንዳንዱን ነገር ነግራችኋለች ከዚህ በፊት እና ከዛ እንትን ብሉ ተማሩ ማለት ነው። እና እንደዛ ነው የምላችሁ። ለማንኛውም ውዶቼ ማሮቼ የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ፣ ሰላም ሁኑ። የዛሬ አበባዎች የነገ ፍሬዎች እንደዛ ነው የሚባለው። ባይ